ብስራት ስፖርት ነው ያደመጣችሁ የምትገኙት። ቀደም ሲል መልእክቶቻቸውን በሰማችኋቸው ተቋማት ድጋፍ ወይም ስፖንሰርነት የቀረበላችሁ የዛሬውን የበዓል ማግስት ፕሮግራም ከአርሰናል ሊቨርፑል ጨዋታ በፊት ይዘን ቀጥለናል። እንግዲህ ማንቸስተር ሲቲ እና ብራይተን ትላንትና 1-1 የመለያየታቸው ነገር በአርሰናል ሰፈር ሌላ ደስታን ፈጥሯል። ሌላ መተማመን በቡድኑ ላይም ይፈጥራል ተብሎ ይታሰባል። አሁን ያለውን የነጥብ ልዩነት ወደ 8 ለማስፋት ሚኬል አርቴታና ልጆቹ ዛሬ ምሽት ከ5 ሰዓት ጀምሮ ከሊቨርፑል ጋር ይፋለማሉ ማለት ነው። እንደዚህ ያለ ፊክስቸር ላይ ደግሞ ነጥብ ብትጥል እንኳን ቀደም ብሎ እንደዚህ የነጥቡ ልዩነት በዚህ ረገድ ሰፍቶ ከሆነ ከጨዋታው በፊት ምንም የሚጎዳህ ነገር ላይኖር ይችላል። እድሉን አልተጠቀመበትም የማስፋቱን ከመባል ውጪና ይሄ ደግሞ የበለጠ መድፈኞቹ ነፃ ሆነው እንዲጫወቱ ያደርጋቸዋል ተብሎ ይታሰባል። ምንድነው ግን ማንቸስተር ሲቲ እንዲህ ሊሆን የቻለው? 2026 እኮ ለፔፕ ጋርዲዮላና ለኒኮላ ማዱሮ አልሆነም አደል? በአንድ ሳምንት በቬኔዙዌላ በዓለም ፖለቲካ ላይ በአሜሪካ በቬኔዙዌላ ፖለቲካ በዛች ላቲን አሜሪካዊት ሀገር ያልታሰበ ለውጥ መጣ አይደል? ያልታሰበ እና 2026 ገና ከጅምሩ ፖለቲካው ሳይቀር የረጋው ባህር ወደ ማዕበልነት እንዲቀየር አደረገ። የ2 ሰዓት ከ28 ደቂቃ ኦፕሬሽን በስንት ሚሊዮን ወታደር ሲጠበቁ የነበሩትን ፕሬዚደንት እስረኛ አደረጋቸውና ቁጭ 2026 ገና ከመግባቱ ይሄን አሳየን። ይኸው በእግር ኳሱም በማንቸስተር ሲቲ ያንን ከባድ ተፎካካሪነት ፔፕ ጋርዲዮላ ያጣው በ2026 ገና የመጀመሪያ ሳምንት ነው። እንዴት ያለ ነገር ነው ያልጠበቅነው! በ7 ቀን 3ኛ አቻ ገና እኮ ይኸው ካላንደሩ እንደተገለበጠ ጃንዋሪ 1 ከሰንደርላንድ ጋር ተጫውቶ ያለ ጎል ተለያየ። እዛ ጋ ነው በቃ ልክፍቶ የጀመረው። ሁል ጊዜም አቀርቅሮ ሲሄድ እንኳን የሚያስፈራው ማንቸስተር ሲቲ በዚህ ሰዓት ላይ እንዴት ፔዳሉን ይስታል? ውድ አድማጮች፣ አርሰናል ጥሩም ሆነ አልሆነም፣ ተጫዋች ተጎዳበትም አልተጎዳበትም፣ ከቁልፍ ተጫዋቾች ጋር ያለ ቁልፍ ተጫዋቾቹም በዚያም በዚህም በሜዳ ላይ ከሜዳ ውጪ ውጤት እየያዘ በሚወጣበት በዚህ ላይ የቡድኑ ኮንፊደንስ በተለያዩ ምክንያቶች ባልተሸረሸረበት ሰዓት ላይ የሲቲ ኮንፊደንስ እንደዚህ ብን ብሎ ከላዩ ላይ እንዴት ሊገፈፍ ቻለ? የኮንፊደንስ ጥያቄ ነው በደንብ የማንቸስተር ሲቲ አሁን ስትመለከቱት የተጫዋቾች ጉዳት ጉዳይ እንዳለ ሆኖ ኮንፊደንስ የምላችሁ ከአሰልጣኙ ይጀምራል። ፔፕ እኮ ያቺ የአቻነቷ ጎል ባለፈው ጨዋታ ላይ ባለቀ ሰዓት ስትቆጠር እሱ ብቻ ሳይሆን ሲኒየር ተጫዋቾች ሁሉ ሳይቀሩ እንዴት እንዳቀረቀሩ በቃ በቀሩት ደቂቃዎች እንኳን ምንም አይነት ጥረት እንደማያደርጉ ከዛ በኋላ በባከኑ ሰዓታት ወሽመጣቸው እንደተቆረጠ ያስታውቅ ነበር። እና በቡድን ውስጥ ያለው በራስ መተማመን በቀደሙት ዓመታት በሲቲ ውስጥ የምናየው አይነት የራስ መተማመን አይደለም የሚለው ለዚህ ነው። ቼልሲዎች ያችን ጎል ሲያስቆጠሩ ያየነው ነገር አለ እና ይሄ ደግሞ ካለፈው የሰንደርላንድ ጨዋታ ጋርም የሚያያዝ ነው። እዛ ነጥብ ጣልን፣ አድቫንቴጅ አርሰናል፣ እዚህም ነጥብ ጣልን፣ አድቫንቴጅ አርሰናል እያሉ ነው ጨዋታዎችን የሚጨርሱት። እና ትላንትና እንኳን ካይሮ ሚቶማ ያስቆጠረው 60ኛው ደቂቃ ላይ ነበር ያቻነቷ ጎል። ልብ በሉ ማንቸስተር ሲቲ ራሱ በፍጹም ቅጣት ምትን ያስቆጠረው 41ኛው ደቂቃ ላይ ኤርሊንግ ሃላንድ በፔናልቲን ያስቆጠረው። ፔፕ ጋርዲዮላ አላየውም ፍጹም ቅጣት ምቱን ከብራይተኑ አሰልጣኝ ሃርዝለር ጋር በቪኤአር ጉዳይ ዛ ሲነጋገሩ ያው ሃላንድ ፍጹም ቅጣት ምት ሲመጣት ተማምነህ ሌላ ስለ ቀጣዩ ነገር ማሰብ ትችል ይሆናል።
እንደዛም ሊሆን ይችላል። ግን አንድ በፍጹም ቅጣት ምት በኦፕን ፕሌይም አይደለም የተቆጠረው። ከዛ 60ኛው ደቂቃ ላይ ካኦሩ ሚቶማ ሲያስቆጥር የቀረው እኮ 30 ደቂቃ ነው። ውድ አድማጮች የቀድሞ እኮ ማንቸስተር ሲቲ በሙሉ መተማመን በሙሉ ብቃት ላይ ያለው የጋርዲዮላ ቡድን የመጨረሻ የባከኑ ሰዓታት ላይ የመጨረሻ 5-6 ደቂቃዎች እንኳን ልዩነት ፈጥሮ ይወጣል። ደጋግሞ አስጨንቆ አጥቅቱ። አሁን እንዲህ ያለ ኮንፊደንስ የለውም። የኮንፊደንስ ችግር መሆኑን የምታውቁት ደግሞ ራሱ ጋርዲዮላ ከጨዋታ በኋላ ከተናገረው መነሻነት እድሎችን ፈጥራለን፣ ኤክስጂን ፈጥራለን፣ ግን ኳስን ከመረብ ጋር እያገናኘን አይደለም ማለት። ኳስ ከመረብ ጋር ማገናኘት የሞላ ኮንፊደንስ ይጠይቃል። ማጥቃቱን ብትችልበት እንኳን አጨራረሱን ሊያቅትህ ይችላል ኮንፊደንስ ችግር ውስጥ ከገባ እና ይሄ ሶስተኛ አቻ ውጤት ደግሞ የዋንጫ ፉክክሩን ራሱ አሳልፎ እንደመስጠትም ሊቆጠር ይችላል። በዚህ ረገድ ቡድኑ እንደዛ ብሎ ሊያስብ ይችላል። አሁን የኮንፊደንስ ጥያቄ ያለበት ቡድን ይሄን አያደርግም ማለት አይቻልም። እንግዲህ ከሲቲ አንጻር ነው የኮንፊደንስ መሸርሸር ምላችሁ። በጣም ትልቅ ውጤታማ አስፈሪ ታሪክ ያለው ለተጋጣሚዎች ማንቸስተር ሲቲ እንደዚህ ከእጁ ነገሮች እየተንሸራተቱ ሲወጡ ረጅም ጊዜ አላስፈለገም። 7 ቀን ብቻ በ7 ቀን ውስጥ 6 ነጥብ ጣለ። ሰሜን ለንደን ይሄ በፈገግታ የሚታይ አርሰናል እንደገና ሳይጫወት ድል ያደረገበትን እድል የሚፈጥር አጋጣሚ ነው። ዛሬ መቼም ማህበራዊ ሚዲያው ላይ ብዙም እኔ አላየሁም፣ ግን ይታወቀኛል መቼም የአርሰናል ደጋፊዎች የሀገራችን ያሉ በምን አይነት በሌላ ደስታ ሌሊቱን እንዳነጉት። ዛሬ ደግሞ ከሊቨርፑል ጋር ሲጫወት ከአስቶን ቪላ ጋር የነበረው አይነት ፐርፎርማንስ በማሳየት 3 ነጥብ ይዞ ከወጣ ይሄ በቃ ከማንቸስተር ሲቲ የተወሰደው ኮንፊደንስ ሁሉ እንዳለ ለአርሰናል ተጨምሮለታል የሚያስብል ይሆናል። እና ጋርዲዮላ ባለፈው የውድድር ዘመን በ13 ጨዋታ ታስታውሳላችሁ 1 ድል ብቻ ያስመዘገበበት ወቅት እንደዛ አይነት ፓኒክ በቤት ውስጥ የገባ ይመስላል። በመሰረቱ የማንቸስተር ሲቲ ስብስብ አሁን ከበድ ያለ የሲኒየር ተከላካዮች ቀውስ ገጥሞታል በጉዳት ምክንያት። ትላንትና በመሃል ተከላካይነት የተሰለፉት ተጫዋቾች ፈጽሞ በዚህ ሲዝን